ሀና እኮ እንግዶች አሉብኝ ስትል ነበር። የምን እንግዶች ነው ያሉባት እንዴ? ቆይ የሀብል አባት ተገኘ እንዴ? የባሉ አባት ቤተሰቦች ናቸው። አልገባኝም። ይሄ ደግሞ ምን ማለት ነው? እስክንድርና ቤተሰቦቹ ናቸው የሚመጡ። ምን እንደውም አሁን እየመጡ የመኪና ድምፅ እየሰሙ አስደነገጥሽ እኮ ማየ። እኔን ግን ትንሽ ረሳሽኝ አልመሰለሽም እማዬ? ልክ ነሽ የኔ ልጅ፣ እውነትሽን ነው። የራሴን ጉዳይ ሳሳድድ ረሳሁሽ አይደለ? ለነገሩ ኩኩሻ አለችልሽ። እህትሽ አለችልሽ አይደል ነው የሚባለው። ኩኩሻዬን እንዴት እንደወደድኳት አትጠይቂ። ደግሞ ኩኩሻዬልሽ መጥራት ጀመረ። ተይ ከኔ ጋር ብትሆኝ ይሻልሻል። ተይ ግን ዝም በለሽ። ውጪ ከዚህ። እዝራ ላይ ላደረግሽው ነገር ከዚህም በላይ ይገባሻል። አሁን አፍጥኝ ውጪ። እሺ ችግር የለውም፣ እራሴ እወጣላችኋለሁ። ሜርሲ አንቺ ግን በደንብ አስታውሽ። መጨረሻ ላይ ልክ እንድተጎትሽ የምትወጪው አንቺ ነሽ። አንቺ አጸደ፣ አሁን ከቤታችንም ከህይወታችንም ውጪ። አፍጥኝ። እንዴት ብትደፍኝ ነው ከዚህ ሁሉ በኋላ ተነስሽ ቤት የምትመጪው? በስተመጨረሻም እንግዲህ አቶ እስክንድር ማለት ነው በሚገርም ሁኔታ ከቤት አባሯታል ማለት ነው እንግዲህ። እናም እንግዲህ አጸደ ከቤት ተባራለች። እናም እንግዲህ ከቤት ከተባረረች በኋላ ወደነ ኩኩሻ ሄዳለች። እነ ኩኩሻ ጋር እንግዲህ በሚገርም ሁኔታ ማለት ነው ወይዘሮ ሀና እናቶ እስክንድርን ነው እንግዲህ የጋበዘችው ምግብ ልትሰራ። እሷም ደግሞ ወደ ኪችን ሄዳለች። ከዛ በኋላ ምን ተፈጠረ የሚለውንም እንመለከት ይሆናል ማለት ነው። ሰላም ውዶች፣ እንዴት ናችሁ? ሰላማችሁ ይብዛልኝ በያላችሁበት። ዛሬ እንግዲህ ሀብል ድራማን ይዤላችሁ መጥቻለሁ ማለት ነው። ቀጣዩን ክፍል እስከ ቪዲዮ ፍጻሜ አብራችሁን እንድትቆዩ በአክብሮት ጋብዛለሁ። ላይክ፣ ሰብስክራይብ፣ ሼር ማድረግ አትርሱ። ለማዘዝ አይደለም ለማስታወስ ያክል ነው። እናም እንግዲህ ሁላችንም እንደምናውቀው ወይዘሮ ሀና የሀብል ትክክለኛ እናቷ ነች። ነገር ግን ደግሞ ኩኩሻ በቃ እያስመሰለች ነው። አሁን ላይ ኩኩሻ በጣም ተጸጽታለች። ለዛም ነው የዲኤንኤ ምርመራው ራሱ የኩኩሻ ጸጉር ተቆርጦ ተወስዷል። ያንንም እንግዲህ ወይዘሮ ሀና ማለት ነው በቦርሳዋ ውስጥ ካደረገች በኋላ በጣም በሚያሳዝን ሁኔታ ማለት ነው እንግዲህ መነንና እንዲሁም ደግሞ አጸደ እንግዲህ ሁለቱ ተመካክረው፣ አጸደ በነገራችን ላይ በጣም ሲበዛ መሰሪ ሴት ነች ማለት ነው። እንግዲህ ሁለቱ በአንድ ላይ ሆነው ነው ተመካክረው የወይዘሮ ሀናን ቦርሳ አሰርቀው ከዛ በኋላ ዲኤንኤ ምርመራው ኩኩሻ ትክክለኛ የሀና ልጅ እንድትመስል ወይም ደግሞ ያላደለችውን ነች ተብሎ እንዲረጋገጥ ለማድረግ ብዙ ተጋግጠዋል። ነገር ግን እውነት ትመነምናለች እንጂ አትበጠስም መቼም ቢሆን ወይዘሮ ሀና ማለት ነው። ልጇ ትክክለኛ ልጇ ሀብል ማለትም እሷ በመኪና የገጨቻት ሀብል ትክክለኛ ልጇ እሷ እንደሆነች ማወቋ የማይቀር ነገር ነው። ነገር ግን አሁን ላይ በሚገርም ሁኔታ ማለት ነው በትክክል የማስመሰል የምናምን ሳይሆን ሜርሲን እስከ ዛሬው ሳይሆን በትክክልም ወደ ቤተሰቦቿ ተመልሳለች ማለት ነው። ከዚህ በኋላ ማንም ሰው ቤተሰቦችን እንዲጎዳ ጊዜ አልሰጠውም። ማለትም በቃ በተለይ ደግሞ ማለት በቃ ወንድሟ እንደዚህ እየታመመ እንደዚህ እየተሰቃየ አጸደ ግን ምን አይነት ልብ እንዳላት ወንድሟ ምንም በቃ በህይወቱ የሆነ ነገር ቢሆን ቤተሰቡ የሆነ ነገር ቢሆን በቃ ምንም ጣጣ የሌለባት ሴት ነች ማለት ነውና ሜርሲ ደግሞ ቆይ እስከ ዛሬ እኔ ምንኝ ነው አባቴ የምርም ታሞ ለአባቴ መራራት ያቃተኝ ለምንድን ነው እንደዚህ የሆንኩት? ከዚህ በኋላ ካጸደጋ ሳይሆን በትክክልም ከቤተሰቦች ጋር ነው መሆን ያለብኝ ብላ ተጸጽታ እንግዲህ ተመልሳለች ማለት ነው። ሜርሲ መጸጸቷ እውነት ለመናገር በጣም ደስ ይላለኝ። እናም እንግዲህ ሀብል ደግሞ ሜርሲ እንደተመለሰች ገብቷታል ማለት ነው። እናም በነገራችን ላይ ሜርሲ ሆዷን ይዛ በጣም ደንግጣ አቶ እስክንድር ራሱ በጣም ነው የደነገጠው። ልጄ ምን ሆነችብኝ ምን ነካት ብሎ በጣም ደንግጧል። ነገር ግን ሜርሲ እንደዛ ያደረገችበት ምክንያት ደግሞ ሊሆን ይችላል ብዬ የማስበው ማለት ነው። እንግዲህ ሜርሲ በነገራችን ላይ ያው መድኃኒት መርዝ ነገር ጠጥታለች። ምክንያቱ ደግሞ ምንም የሚያምናት ሰው አጣች። ቤት ውስጥ ትንሽ ልትረዳት የሞከረችው ሀብል ነች። ያም ነገር ሲሆን ምናምን ብቻ በጣም ነው አዝናና ተናዳ የነበረው። ነገር ግን እስከ መቼም ድረስ ቢሆን ማለትም በቃ መነን እስከ መጨረሻውን በማስመሰል በዚህ በውሸት እንድትቀጥል ነው እንግዲህ እያደረገቻት ያለችው ማለት ነው። በተለይ ኩኩሻ በጣም እየተጸጸተች ነው። በነገራችን ላይ በተለይ የወይዘሮ ሀና ልጅ እህቴ ነሽ እያለቻት ምናምን በቃ ኩኩሻ የእውነትም
ቤተሰብ ማግኘት ትፈልጋለች። በነገራችን ላይ ኩኩሻ ሁላችንም እንደምናውቀው ማለት ነው ውዶችዬ እናትና አባቷን አታውቅም፣ ጎዳና ላይ ነው ያደገችው። ስለዚህም አሁን የምር እናቷ ብትሆን ወይዘሮ ሀና በጣም ደስ ይላታል። ነገር ግን ወይዘሮ ሀና ደግሞ ትክክለኛ የሀበል እናት ነች ማለት ነው። ግን በቃ ይህን ነገር መናገር ትፈልጋለች። የሰው ህይወት ነጥቄ እስከ መቼ ድረስ ነው የምኖረው? በቃ ህሊናዬ ወቀሰኝ፣ ምንድነው ማድረግ ያለብኝ? ብቻ በጣም በጭንቀት ላይ ትገኛለች ማለት ነው አሁን ላይ ኩኩሻ። ነገር ግን መነንና አጸደ ደግሞ በቃ በዚሁ በማስመሰል የመቀጠል እቅድ አላቸው። ምክንያቱ ደግሞ ግልጽና ግልጽ ነው። ምክንያቱም የወይዘሮ ሀናን ገንዘብ እንግዲህ ወይዘሮ ሀና ሀብታም ነች፣ ውጭ ነው የኖረችው፣ አሁን ውጭ ነው የምትኖረው። ልጇን ለመፈለግ ሀበልን ፍለጋ ነው የመጣችው። ስለዚህ ገንዘብ አላት። ያን ገንዘብ ደግሞ መብላት ይፈልጋሉ። በተለይ ደግሞ እንግዲህ መነንና አጸደ በጣም የሰው ገንዘብ ይፈልጋሉ ማለት ነው። የሚገርመው ነገር ግን የሀበል አባት አሁን አስቡት እንግዲህ ማርዳን ሊያክም ነው። ማርዳን ሊያክም እንግዲህ የታሰበው ዶክተር ማነው? ትክክለኛ የሀበል አባት ሆነ ማለት ነው። እንግዲህ ያ ዶክተር ደግሞ አሁን ሲመጣ ማርዳን ሲያክም ምን ሲል ደግሞ የሀበል ትክክለኛ አባት እንደሆነ የሚታወቅበት ሚንስ ይፈጠራል ብዬ አስባለሁኝ። እዝራና በነገራችን ላይ እዝራና ሀበል በጣም በቃ አሁን ፍቅራቸው በጣም ነው ደስ የሚለው በጣም በእጅጉና እንግዲህ ጠይቋት ነበረ እዝራ ማለት ነው ኩኩሻን ላገኝሽ ብሏታል፣ አግኝቷታል። ከዚያ በኋላ ግን በቃ ማርዳ ወደ ውጭ ሄዳ መታከም አለባት፣ የሚያክማት ዶክተርም እንደዚህ ነው እና መታከም አለባት። ለዛ ደግሞ እሷን ሊወስድ የሚችል እንግዲህ ሀበል እንዳትወስዳት፣ ሀበል ታማለች፣ የይሻት ነው እግሯን ታማ መንቀሳቀሱላ በግድ ነው። ስለዚህ አንቺን ነው እንድትወስጃት ያሰብነው። ስለዚህ አንቺ ወስደሻት ማርዳን እንድታሳክሚያት ወደ ውጭ ይዘሻት እንድትሄጂ እፈልጋለሁ ሲል ኩኩሻ ያን ማድረግ አልቻለች። ምክንያቱም ኩኩሻ ይህንን ካደረገች ለመነንና እንዲሁም ደግሞ ለአጸደ የሚተውንላቸው ሰው የለም ማለት ነው። ምክንያቱም ሀበልን መስላ የሀበልን ስም ቀምታ እየተወነች ያለችው ሳታስበው በቃ እሷ ከዛ ከጎዳና ህይወት መውጣት ነው የምትፈልገው። ትንሽ ነገር አድርጋ ገንዘብ ይዛ ለመውጣት የገባችበት ህይወት አዘቅት ውስጥ ከቷታል። ውሸት እስከ መጨረሻ የሚቀጥል ነገር አይደለም። በዚህም ነው አሁን ሀና ወይዘሮ ሀና ማለት ነው በጣም እየተጠራጠረቻት ነው። በተለይ ደግሞ መነንን ማለት ነው። ምክንያቱም ስንዋሽ ብዙ ጊዜ ምን ይፈጠራል መሰላችሁ ልጆች? መንቀጥቀጥ፣ መፍራት፣ መደንገጥ፣ በቃ በሆነ ባልሆነ መበርገግ ምናምን በቃ ውሸት በእውነቱ በጣም ጸያፍ ነገር ነው ባይዘው በእውነት። እናም እንግዲህ በዛ ነው እሷም የታወቀባት። አሁን ላይ በጣም በቃ እየፈራች እየደነገጠች እየተንቀጠቀጠች ያንን ነገር ሁሉ ስትመለከት ወይዘሮ ሀና ማሰብ ጀመረች። ቆይ በዚህ ቤት ላይ ቆይታለች ባይዘው ይሄን ማሰብ ከጀመረች። ለዛም ነው አሁን ላይ የዲኤንኤውን ምርመራ ማድረግ አለብኝ ብላ የነበረው። ነገር ግን አጸደ በጣም ሲበዛ መሰሪ ስለሆነች የዲኤንኤው ምርመራ እንግዲህ የራሷው ልጅ ማለትም የወይዘሮ ሀና ልጅ የትንሽቷ ማለት ነው ከውጭ የመጣችዋ የእሷን ጸጉር ነው እንግዲህ በቦርሳዋ ውስጥ ለወይዘሮ ሀና የቀየሩት። ስለዚህ የኩኩሻ ጸጉር ሳይሆን እዛ ውስጥ ያለው የገዛ ልጇ ጸጉር ነው። ስለዛ አሁን ዲኤንኤ ምርመራው ላይ ምንድን ተብሎ ነው የሚመጣላት? አዎ ልጅሽ ናት ስትባል በጣም ነው የምትደነግጠው፣ በጣም ከሚባለው በላይ። ምክንያቱም አጸደ በጣም መሰሪ ናት። እኔ ግን ኩኩሻ ሁሉንም ነገር አንድ ቀን ታፈራርጠዋለች ብዬ አስባለሁ። ምክንያቱም ኩኩሻ ህሌና ያላት ሰው ነች፣ በጣም ህሌና አላት። ቆይ ግን ለምን እኔ እኮ ራሴን ማመን አቃተኝ። እውነት ኩኩሻ ነኝ እንደዚህ እያደረግኩ ያለሁት? ቆይ ለምን ግን እንደዚህ አደርጋለሁ? እንዴት ነው እንደዚህ እያደረግኩ ያለሁት? ግን ለምን ደስ እያለኝ ነው በእርግጥ። አዎ አሁን ይህን ጸጉር ሂጄ ብቀይረው ወይዘሮ ሀና እናቴ ብትሆን በጣም ደስ ይለኛል። ግን ደግሞ የሰው ህይወት ቀምቼ የምኖረው እስከ መቼ ድረስ ነው? የሰውን ህይወት ቀምቼ የምደሰተው እስከ መቼ ድረስ ነው እያለች ነው። እውነት ለመናገር ዘላቂ የሆነ ሀሳብ ነው ማሰብ ያለብን። የሰውን ህይወት ቀምተን የምንኖረው የሰውን ሀብት የሰውን ገንዘብ ቀምተን የምንኖረው ህይወት የራሳችን ከቶ መቼም ቢሆን ሊሆን አይችልም። ምክንያቱም ያለፋበትን ሰው ያልጣረበትን ሰው በጣም ነው የሚያስጠላው ሁላ ማለት ነው። ምክንያቱም ፈልገን እንኳን ፈቅደን የምንቀበለው ለጊዜው አብረቅራቂ ሆኖ ለጊዜው ገንዘብ መቼም አሳሳች ነው። ተሳስተን እንኳን ብንቀበለው ነገ ግን ወይኔ ብለን ጸጸት ማይለቀን ሁሌ አብሮን የሚኖር ጸጸት ነው የምንሸከመው ማለት ነው ውዶቼና በእርግጠኝነት ነው የምላችሁ ኩኩሻ ሁሉንም ነገር ታፈራርጠዋለች። አንድ ቀን እንደምታፈራርጠው ግልጽ ነው። እና እዝራ ራሱ በጣም ነው የደነገጠው። አንቺ ስምሽ ሀብል ነው እንዴ አላት። ምክንያቱም ትንሿ እህቷ ሀብል ስትል ሲሰማ እንዴት ሆኖ አለ። አዎ እኮ ኩኩሻ የቤት ስሜ ነው ሀብል እባላለሁ ስትል ደግሞ አያችሁ ውሸት ነገር ደግሞ ራሷ እህቷ አፋጠጠቻት። የውጭ ስሜ ሀብል ነው የቤት ስሜ ደግሞ ኩኩሻ ነው ብለሽኛል ነበር እንዴ ብላ ጭራሹን አፋጣት ቁጭ አለች። እውነት እንደዚህ ነው ገደል ነው የሚከተውና
ውሸት ማለት ነው። ውሸት በጣም ገደል ይከታልና እውነት ትመነምናለች እንጂ አትበጠስም። ውሸት ደግሞ ሁሌም ቢሆን የሚያስጠላ ነገር ነው ብዬ ነው የማስበው። እኔ መነንም ቢሆን ነገር የምትጸጸትበትን ነገር ነው እያደረገች ያለችው ብዬ አስባለሁ። እስኪ እናንተስ ምን ትላላችሁ ውዶች? ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በቀጣይ ቪዲዮ እስክንገናኝ በያላችሁበት ሰላማችሁ ይብዛልኝ። ላይክ፣ ሰብስክራይብ፣ ሼር ማድረግ አትርሱ። መልካምነት ለራስ ነው መልሶ ይከፍላል። በቀጣይ ቪዲዮ እስክንገናኝ በያላችሁበት ሰላማችሁ ይብዛልኝ። በድጋሚ ባይ ባይ ተወዳጆች፣ ወዳችኋለሁ።